እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናፍዬ ይዞርክ በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። ተዘጋጁ። ሌትስ ጎ። አሪፍ ጋይስ፣ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ፣ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም፣ በዛ ይሻላል። እሺ የነም ሄሎ፣ ሰላም ሰላም፣ እንዴት ነው? ደህና ነው ወይ? እንደምን አለን? ደህና ነው ወይ? በጣም ደስ ብሎኛል ስላገኘሁ። አምሮብሃል፣ በጣም አምሮብሃል። ማች አድርገናል፣ ኦልሞስት ማች አድርገናል። እንዴት ነው የኔ አባት? በጣም ስላገኘሁ ደስ ብሎኛል። በጣም የኔ አባት፣ እኔም ደስ ብሎኛል። ያው ቴንክ ዩ። ችግር የለም አለች አንሻታለሁ። እቺ ነገር የኔ ጌጥ ናት ታውቃለህ? አይተኛው ሚስቲኪ ሁሉ የሚያዝ ወዳለሁ። አይደል? ብቻ ያው እቺ ለውበት የደረሰ ቻው ለባለስ አብራ የመጣች ታምራለች። ያው አልፎ አልፎ የምትያለች። አረ ሶ እኔ እቺ መያዜ እንደው ለግብአቱ የሚረብሽ ካለ በስተቀር አረ አይረብሽም፣ ምንም ነገር አይረብሽም። ታምራለች። ብዙ ሰዎች መካሪ ነህ ይሉኛል። ያው ስመክር ህይወቴ ስለተቃና ሁሉም ነገር ስላስተካከልኩኝ ሳይሆን ካስተካከልኳት ከድሮ ማንነቴ ተነስቼ ነው ያረምኳትን ነገር የምመክረው። እናም ያንተ ምክሮች ደግሞ በንግግር ብቻ ሳይሆን በመዝሙሩም በጣም ብዙ ሰዎች አክመሃል መንፈሳቸው እና በጣም ትልቅ መካሪ ነህ ልልህ እፈልጋለሁ። በእኔ መነጽር፣ በብዙ ኢትዮጵያውያን መነጽርም እና አንዲት ጥያቄ ደግሞ በህይወትህ በጣም ከባድ የምትላት ቀን መቼ ነች? ስለዛች ቀን ብትነግረን በጣም ደስ ይለኛል። እውነት ነው ማለዋሽህ። አሁን ወዳለሁበት ገብረ ዮሐንስ ወደ መዝሙር ዓለም ለመሻገር የሄድኩባቸው ሁኔታዎች አሉ። አሁን እኔ ወደ ኋላ ተመልሼ አማርኛ የፍታታው አልነግርህም፣ ታውቀዋለህ። ከ12ኛ ክፍል ሲኤልሲ ውጤት በኋላ የነበረው ህይወት በጣም ከባድ ነበር። እኛ የመንግስት ተማሪዎች ነን እንደምታውቀው የነበር ነው እና በዛን ጊዜ እኛ መንግስት ጋር ስለምንኖር ስንበላም ስንጠጣም ከመንግስት ተመድቦ የሚመጣ ባጀት ነው የምንኖረው። ከዛ በኋላ ያ ነገር ሲቆም ግራ ቀኝ ጨለማ ይሆንብሃል እና እኔ ዛን ጊዜ ዋጋ ለመክፈል የሄድኩባቸው መንገዶች ነበሩ። በተለይ ግን ወደ መንፈሳዊ መዝሙር ለመስራት አልጋ ባልጋ ነበር ይመስለኝ። ቤተ እግዚአብሔር ጋር ስገባ ሁሉ ነገር ክፍት ነበር ይመስለኝ እና ጥቂት የዛን ጊዜ ያየኋቸው ፈተናዎች አልደብቅህም። አሁን የማየውን ገብረ ዮሐንስ አሁን ያለውን ገብረ ዮሐንስ ይመጣል ብዬ ያላሰብኳቸው ቀናት ነበሩ። ይሄ በጣም ማረሳው ቀን ነው። እሱ ቀን 2002 ላይ በተለይ ይሄ ያ አመት ለኔ በጣም ከባድ አመት ነበር። ምናልባትም ተስፋ ቆርጬም ለምንድነው ወደ ሌላ መንገድ ራሴን ማላየው ብዬ ያሰብኩባቸው ቀናት ነበሩ። እግዚአብሔር ግን በአንድ በሌላም መጥቶ
አሁን የምናየውን ገብረ ዮሐንስ ሊቀርጽ ያችን አመት ተጠቀመብኝ። አሁን ዛሬ የምታየውን ሰው ታያለህ። ስለዚህ ያ ቀን እኔ ከኢሲኤልሲ ውጤት በኋላ ያለው ገብረ ዮሐንስን አሁን የምናየውን ለማግኘት የተከፈለው ዋጋ ለኔ የመጨረሻ ተስፋ የቆረጥኩበትን ቀን ነው። ሰዎችም ተስፋ አድርጌ ነበር ማልደብቅ አሁን ከለከለ ያለህምና ወደ መዝሙርም ሲሻገር ወደዚህ ወደ ቤተ እግዚአብሔር ስመጣም ያግዙኛል ያልኳቸው ሰዎች የነበሩ ሰዎች ነበሩ። የዛን ጊዜ ግን የነበራቸው ሪስፖንድ መጠብቀው ያክል ስላልነበረ እኔ ከዛ በላይ ተስፋ ቆርበት ጊዜ አልነበረ። ግን እንኳን ደግሞ ያንን ቀን ማየት ይጠቅመኛል። ከዛ እግዚአብሔር በሌላ በኩል መቶ ደግሞ ሰው አስነሳ እና አሁን የምናየውን ገብረ ዮሐንስ ቀስ በቀስ ለማየት ደርሰናልና ያቺ አመት ያቺ 2002 አመት በተለይ በጣም ከባድ ዘመን ነበር። ከባድ ዘመን ነበር። ዋው 15 አመት ያልኩ ነው። በጣም ብዙ ነገር አልፋል። ከዚህ ሁሉ ጥንካሬ በስተጀርባ ትልቅ ፈተና አለ። እሱን ፈተና ስላለፍክ ነው እዚህ የደረስከው። ዋው